የክልል መንግስታት ሌላው ይቅርና የራሳቸው እስከ አፍንጫው የታጠቀ ልዩ ኃይል እስኪያደራጁ ድረስ የራሳቸውን ህገ መንግስት አርቀቀው በዛ በተረቀቀው ህገ መንግስት አካባቢውን ለክልሉ ተወላጆች ብቻ እስኪሰጡ ድረስ አንዳንዴ ለፌደራል መንግስት እስካይታዘዙ ድረስ አንዳንዴ የፌደራል መንግስቱ ጣልቃ መግባት ቢፈልግ እንኳን የክልል ምክር ቤት ጥያቄ ካላቀረበለት በስተቀር ጣልቃ እስካይገባ ድረስና የዜጎች ደህንነት አደጋ ላይ እስኪወድቅ ድረስ የፌደራል መንግስቱን ስልጣን የነጠቀ ነው እንደውም የሚሉት አሁን ያለውን ፌደራሊዝም እና ህገ መንግስት እርሶ ግን እያሉ ያሉት እንደውም የክልል መንግስታትን የጨቆነ ነው እያሉ ነው ያሉት። እንግዳዬ የባይቶና ፓርቲ ሊቀመንበር የሆኑት ክብሮም በርህ ናቸው። ከሳቸው ጋር ስለ ፓርቲው በትግራይ ክልል ስላለው ወቅታዊ ሁኔታ ፓርቲው እንደ ሀገር ስለ ኢትዮጵያ በተናጥል ደግሞ ለትግራይ ክልል ችግሮች አማራጭ መፍትሄዎች ምንድናቸው በሚለውና በፓርቲው በውስጥ ስላለው የዲሞክራሲ ሁኔታና በአባላትና በአመራሮች መካከል ስላለው ግንኙነቶችም ጥያቄዎችን አንስቼ ምላሽ እንዲሰጡኝ ጋብዣቸዋለሁ። አቶ ክብሮም እንኳን ደህና መጡ። እንኳን ደህና ቆዩ አቶ ዳዊት። ያው የመጀመሪያ ጥያቄ የሚሆነው ከባይቶና ፓርቲ አመሰራረት አላማና አሁናዊ እንቅስቃሴ ላይ የሚመነጭ ነው። ባይቶና ፓርቲን ስታቋቁሙት ምን አይነት የፖለቲካ ችግር ለመፍታትና ምን አይነት መፍትሄ ለማምጣት ነው ያቋቋማችሁት? ህገ መንግስቱ እንዴት ነው የትግራይን ህዝብ የሚያጠፋ ሰነድ የሚሆነው? ምንድነው ለዚህ የምታቀርቡት ማሳያና ማስረጃ? ህገ መንግስቱ ለትግራይ ህዝብ ምንም የሚሰጠው መብት የለም። ቅድም እንዳልኩ ነው ቢያንስ ህገ መንግስቱ ላይ በተደጋጋሚ ሲያነሱ የነበሩትና የህገ መንግስቱ ፕሪሃምብል የሚባለው አንደኛ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች እውቅና የሰጠ ነው። ሁለተኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው የሚያስተዳድሩበትና በራሳቸው ጉዳይ ራሳቸው እንዲወስኑ እድል የሰጠ ነው። ከዚህ ባሻገር የህገ መንግስቱ 75% የዲሞክራሲና የሰብአዊ መብቶችን ያረጋገጠ ነው። የትግራይ ህዝብ ጥያቄም ይሄ ነበር። ስለዚህ ህገ መንግስቱ ይሄን የሰጠ ሆኖ እያለ እናንተ የትግራይ ህዝብን ሊያጠፋ የተዘጋጀ ሰነድ ነው የምትሉት ከምን በመነሳት? ህገ መንግስቱ ምን አለ መሰለ፣ ህገ መንግስቱ ውስጥ ወሳኙ ነገር እንግዲህ ዲሞክራሲ የምትለው ብዙሃን ማጆሪቲ ሩል ማይኖሪቲ ራይት ነው። ብዙ ድምጽ ያለው ይወስናል፣ ትንሽ ድምጽ ያለው ደግሞ መብቱ ይከበራል። ይሄ እኮ የኢፌዴሪ ህገ መንግስት ብቻ ሳይሆን የዓለም የፖለቲካ አሰራር ወይ ዲሞክራሲ ነው ያልኩ። ዲሞክራሲ የሚባለው እንግዲህ የሚታወቅ አንድ ዴፊኒሽን እሱ ነው። ማጆሪቲ ሩል ማይኖሪቲ ራይት ነው። ስለዚህ ህገ መንግስቱ ደግሞ ብዙ ቁጥር ላላቸው ህዝቦች ነው መብት የሚሰጠው። የትኛው አንቀጽና በየትኛው አገላለጹ ነው ብዙ ቁጥር ላላቸው? እንግዲህ የፓርላማው ቁጥር ነው ማየት ያለበት። ስለዚህ ፓርላማ ላይ ባለ ቁጥር ለትግራይ ክልል የተሰጠው የውክልና ቁጥር በቂ አይደለም ነው። በሌላ ነገር በቂ ሳይሆን አጥፊ ነው ማለት ለምሳሌ ባለፈው የታወጀው ነገር እኮ ባለፈው የተደረገው የትኛውም ወደ ጦርነት ሲገባ ከጦርነት በፊት የተደረገው ነገር በሙሉ በፓርላማ ነው። ከፓርላማ ውጭ የተደረገ ነገር የለም። ለምንድን ነው? ኦልሬዲ ያን ስለሚያስችል ነው። ህጉ ያስችላል እንደዛ ለማድረግ። ምክንያቱም ፓርላማ አለ። ፓርላማ ውስጥ ካሉ ወንበሮች ትልቅ ቁጥር የያዙት ትልቅ ክልሎች ናቸው። ያው በህዝባቸው ቁጥር መነሻነት የአማራና የኦሮሚያ ክልሎች ከፍ ያለ ቁጥር አላቸው። የደቡብ የአማራ እና የኦሮሚያ ክልሎች ትክክል ቁጥር ከዚህ ውስጥ ምንድነው? ከዚህ ውስጥ ሁለቱም ቢስማሙ ለምሳሌ ኦሮማራ ብሎ እንደመጡት ሁለቱም ቢስማሙ በሌላው ዕጣ ፈንታ ላይ የመወሰን መብት አላቸው ማለት ነው። የፈለጉትን የመወሰን መብት አላቸው። ኦኬ የፈለጉት ጥሩ ነገር ሲሆን ጥሩ ነገር ይወስናሉ፣ መጥፎ ነገር ቢፈልጉ መጥፎ ነገር ይወስናሉ። ይሄ እኮ ይሄ ህገ መንግስት ባይኖርም የሚተገበር አሰራር አይተገበርም። እሺ እንዴት ነው የማይተገበረው? ለምንድን ነው? ለምሳሌ ሃውስ ኦፍ ፌዴሬሽን አለ። እንግዲህ ኢትዮጵያ ውስጥ ፌዴራሊዝም አለ ማለት ነው። ፌዴራሊዝም ሲኖር ቅድም ያልኩ ነገር አለ። ዲሞክራሲ ማለት ማጆሪቲ ሩል ማይኖሪቲ ራይት ነው። ማጆሪቲ የሆነው አካል በሀሳብ ሊሆን ይችላል፣ በቁጥር ሊሆን ይችላል፣ በተለያየ መንገድ የማይኖሪቲ ራይት ባያከብር እንዴት ብለህ ነው ያንን ባላንስ የምታደርገው የሚለውን ነገር መመለስ አለብን። ስለዚህ ይሄ የአብዛኛው አምባገንነት የብዙሃን አምባገንነት እንዳይመጣ ካውንተር የምታደርግበት ሜካኒዝም መኖር መቻል አለበት። በቀጥታ ጥያቄ የኢፌዴሪ ህገ መንግስት የትግራይን ህዝብ የጎዳው በምንና እንዴት ነው? የኢትዮጵያ ህገ መንግስት ትልልቅ የሆኑ 2 ወይም 3 ክልሎች ተሰባስበው በሌሎች እንደፈለጉ እንዲያደርጉ የሚፈቅድ ነው። ያ እንዳይፈቅድ የሚያደርግ ነገር የለውም፣ የሚከለክል ነገር የለውም። እንዴት ነው የሚፈቅደው? ለምሳሌ ፓርላማው እንደዛ ነው። የመጀመሪያውም ሁለተኛውም ይሄ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የሚባለው ሃውስ ኦፍ ፌዴሬሽን የሚባለውም ብዙ ቁጥር ያላቸው ክልሎች በብዛት የሚወከሉበት ነው። ስለዚህ ሁለቱም እንደፈለጉ ማድረግ ይችላሉ ማለት ነው።
ዲሞክራሲ ማለት ማጆሪቲ ሩል ማይኖሪቲ ራይት ከሆነ ብዙሃን ይገዛሉ፣ የህዳጣን የሚባሉት ደግሞ መብታቸው ይከበርላቸዋል ከሆነ መብታቸው የሚያስከብሩበት መንገድ ሊኖር ይገባል። ብዙሃን የተባሉት እንደፈለጉ እንዳያደርጉ ማለት ነው። እሺ ለምሳሌ እናንተ ብትሆኑ ማጆሪታሪያን ታይራኒ የሚባለው ህገ መንግስቱን የማስተካከል እድል ቢሰጣችሁና ሀሳብ የማዋጣት እድል ብታገኙ እርስዎ እያሉኝ እንዳሉት የህዝብ ቁጥርን መሰረት ያደረገው የህዝብ ተወካዮችና የፌዴሬሽን ምክር ቤት የወንበር አደላደል ብዙ ቁጥር ያላቸው ጥቂት ቁጥር ባላቸው ህዝቦች ላይ እንዲወስኑ እድል ፈጥሯል። ሁለቱን ቼክ ኤንድ ባላንስ የሚሰራበት ስርዓትም የለም ነው እያሉኝ ያለው። የኔ ጥያቄ እናንተ እድል ቢሰጣችሁ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ውክልናን እንዴት አድርጋችሁ ታረሙታላችሁ? አገሩ ማየት ትችላለህ። ለዚህ ማስረጃም የሆነ ህገ መንግስቱ ብቻ አይደለም። አገሪቱ ውስጥ ያሉ ባለስልጣናት ዋና ምክትል ብታይ የኦሮማራ የፖለቲካ ሂደት ውጤት ናቸው። ስለዚህ ማድረግ ይችላል። ህገ መንግስቱም ይፈቅዳል። መሬትም ላይ ያለው እውነታ እንደዛ ነው። ገብቷል አይደል? ይሄ ከሆነ እኮ ህወሓት ህገ መንግስቱን የጣሰበት የስልጣን አደላደል ነበረ ማለት ነው። ቁጥርን መሰረት አድርጋችሁ ከሆነ እየተናገራችሁ ያላችሁት የሀገሪቱ ጠቅላይ ሚኒስትር የህወሓትና የኢህአዴግ ሊቀመንበር የትግራይ ክልል ተወላጅ ነበሩ። የሀገሪቱ ኢታማዦር ሹም በተመሳሳይ መንገድ፣ የሀገሪቱ መከላከያ ሚኒስትር በተመሳሳይ መንገድ፣ የሀገሪቱ የውጭ ጉዳይ ሚኒስትር በተመሳሳይ መንገድ ነበሩ። ይሄ አወቃቀር የነበረው አሁን እርስዎ የሚከሱት ህገ መንግስት ባለበት ጊዜ ነው። ሁለቱም እኮ ነው መከሳ። ህወሓትም መቼ ደጋልኩት ነው ህገ መንግስቱ እርስዎ እንዳሉት ከትግራይ የሚመጣ ህወሓት አጥፊ ነው ያልኩ እኮ ለዚህ ነው። አጥፊ ነው አልሚ አላልኩም። የትግራይ ህዝብ አለም አላልኩም። አጠፋ ነው ያልኩ። ስለዚህ በሰነድ ሲጠፋ ግን ምንድነው መሰለህ ቅድም ያልከው ኢታማዦር ሹም ሳሞራ የኢትዮጵያ ኢታማዦር ሹም በመሆኑ ኃጢአቱ ነው እንጂ የተረፈው የትግራይ ህዝብ ሳሞራ ለትግራይ ህዝብ ያደረገው የተለየ ነገር የለም። እሳቸው የተሾሙት የትግራይን ህዝብ እንዲያለሙና ወይ መለስ ዜናዊ የኢትዮጵያ ጠቅላይ ሚኒስትር ስለሆነ እንደፈለገ እሱ የሚፈልገውን ነገር አድርገዋል በጊዜው። ለትግራይ ህዝብ የመጣው ነገር ግን የለም። የስልጣን አደላደሉን የፈጠረው ህገ መንግስቱ ሳይሆን ፓርቲው አይደለም ወይ ነው የኔ ጥያቄ። ምክንያቱም የሀገሪቱ ጠቅላይ ሚኒስትር የሚሆነው በምርጫ ያሸነፈው ፓርቲ በሊቀመንበርነት የሚመሩት ወይም ደግሞ የሀገሪቱ ጠቅላይ ሚኒስትር ሆነው እንዲመሩ የሚሰይማቸው ሰው ናቸው። ህገ መንግስቱ የሚለው ምንድነው? የህዝብ ተወካዮች ምክር ቤት አብላጫ ቁጥር የያዘ ፓርቲ የሀገሪቱን ጠቅላይ ሚኒስትር አቅርቦ ያጸድቃል ነው የሚለው። ስለዚህ እነገሌ እነማንም ቢሆኑ ሀገሩን ሲመሩ የነበሩት በህገ መንግስቱ ማዕቀፍ በፓርቲው ውሳኔ ነበረ። ስለዚህ መሪዎቹ የፓርቲው ውሳኔ ውጤት ናቸው እንጂ ህገ መንግስቱ ውጤት አይደሉም ነው የኔ ጥያቄ። የሁለቱም ውጤት ናቸው። የሁሉም ህገ መንግስቱም ስለሚፈቅድ እኮ ነው። ህገ መንግስቱ ይህን እንድታደርግ ይፈቅዳል። ስለዚህ የሚከለክል ነገር የለውም ነው። የሚከለክል ነገር ሊኖረው ይገባል። ለምሳሌ ሃውስ ኦፍ ፌዴሬሽን እንደሚታወቀው በዓለም ላይ ዋና ዓላማው የማይኖሪቲ ራይት ማስከበር ነው። ፌዴሬሽን ከተባለ የማጆሪቲ ሩል እንደሚኖር ሁሉ የማይኖሪቲ ራይት እንዳይጠፋ መስራት አለበት። ስለዚህ ህጉ ማለት ነው። የእናንተ መፍትሄ ምንድነው? እናንተ ብትሆኑ በእርግጥ የህዝብ ተወካዮች ምክር ቤትን በየምርጫ ጣቢያው እንደ ህዝቡ ብዛትና እንደ ክልሎቹ ቆዳ ስፋት 100,000 አንድ ውክልና እየተሰጠ ይመረጥና 547 ወንበር አለ በክልሎች ተደልድሏል። ስለዚህ እናንተ ይሄን ማመጣጠን ብትፈልጉ የምታመጣጥኑት የትኛው ምክር ቤት ላይ ምን በማድረግ ነው? ኦኬ እሱ በመሰረቱ ህገ መንግስቱን በመቀየር ነው። ምን ብላችሁ ተቀይሩታላችሁ? ዝርዝሩን ሁሉም ባልነግርህም ህገ መንግስቱ መቀየር አለበት። የመጀመሪያው ፕሪንሲፕል ማለት ነው። ሁለተኛ እንዳልኩ በኢትዮጵያ ውስጥ ያሉ ክልሎች ለምሳሌ ያሉ ብሔር ብሔረሰቦች ያልካቸው ግለሰቦች ያልካቸው መብታቸው እንዲከበር ማረጋገጫ የሚሰጥ ነገር መኖር መቻል አለበት። ለምሳሌ ሁሉም ብሔር ብሔረሰቦች እኩል ናቸው ስላልክ ሁሉም እኩል አይሆንም። ህገ መንግስቱ እንደዛ ይላል። እኩል ናቸው ከማለት ውጭ ህገ መንግስቱ ምን እንዲል ነው የምትጠብቁት? እኩል የሚያደርግ አሰራር ሊኖረው ይገባል። ለምሳሌ እኩልነት ባይኖር ለመተግበር የሚያስችል ፕላትፎርም መፍጠር የማይተገበር ህገ መንግስት አይደለም መጀመሪያው ነው። ስለዚህ ህገ መንግስቱ የሚተገበር መሆን መቻል አለበት። ሲተገበር ደግሞ በደንብ የታሰበበት መሆን መቻል አለበት። በጣም የሚያሳዝነው ነገር ይሄ ህገ መንግስት ከትግራይ በመጡ ሰዎች የተጻፈ መሆኑ በጣም ያሳዝናል። እንደዛ ይባላል። አይ ዶንት ኖ ማለት አምባገነን ስለነበሩ በሌላ ሰው ሊጻፍ አይችልም። እውነት ለመናገር ዲዛይን የተደረገው በሌላ ሰዎች ሊሆን ይችላል። ታሪክ አለው ህገ መንግስቱ የራሱ ሰንዓፈ ተጻፈ፣ አዲስ አበባ ተጻፈ ሊባል ይችላል። እሱ ታሪኩን ትተን እንደዚህ አይነት ሱሳይዳል የሆነ ህገ መንግስት የራስንና የራስን ህዝብ የሚያጠፋ ህገ መንግስት
ማርቀቅም ይሁን ማጽደቅ የለብህም። ስለዚህ የትግራይ ህዝብን ለመጠበቅ ህገ መንግስቱ ላይ የምታሻሽሉትና የህዝብ ተወካዮችና የፌዴሬሽን ምክር ቤት ላይ የምታሻሽሉት ምንድነው እናንተ? እንግዲህ ይሄ ሌላ ጊዜ ስለ ህገ መንግስት ስናወራ በሰፊው የምናወራው ነገር ይኖራል ብዬ አምናለሁ። የህገ መንግስቱ ችግር የሚናገር ነው እንጂ ለህገ መንግስቱ የሚሆን መፍትሄ እስካሁን የላችሁም ማለት ነው? አይ አይደለም። እሱን ከፈለክ እየነገርኩ ነው። መጀመሪያ ህገ መንግስቱ ላይ መብት ሊኖረው ይገባል ህዝቡ። ለምሳሌ ክልሎች አሉ። ክልሎች በህገ መንግስቱ ስልጣን ሊኖራቸው ይገባል። አሁን ባለው ሁኔታ ህገ መንግስቱ እኮ ክልሎች የብሔር ብሔረሰቦች የሉዓላዊ ስልጣን ባለቤት ናቸው ይላል። ከዚህ በላይ ምን ስልጣን የምትፈልጉት? ምንድነው መሰለ እንደዛ ቢልም አሁን የሚላቸውን አድጀክቲቮችን አይደለም ማምጣት ያለብን። ሁሉም ሰው እኩል ነው፣ ሁሉም ክልል እኩል ነው የሚለውን ነገር ትተህ በተግባር ግን የሚሆነውን ነገር ማሰብ መቻል አለብን። ስለዚህ ያተገባበር ጥያቄ ነው እኮ ነው ያለው። ያጻጻፍም ጥያቄ አለ። ለምሳሌ ክልሎች እና ያው ፌዴራሊዝም ሲባል ሁለት አይነት መንግስት አለ ማለት ነው። ቢያንስ ሁለት አይነት ሶስትም ሊሆን ይችላል። የፌዴራል መንግስት አለ፣ የክልል መንግስታት አሉ፣ የወረዳ መንግስታትም ሊኖሩ ይችላሉ፣ የራሳቸው ምክር ቤት ያላቸው። እነዚህ መንግስታት ምን ያህል ፓወር አላቸው በሀገሩ ነው ማለት በሀገሩ ምን ያህል ፓወር አላቸው? ስልጣን በትክክል ተከፋፍለዋል ወይ? ስልጣናቸውን በትክክል ማጽናት ይችላሉ ወይ የሚለውን ጥያቄ ነው መመለስ ያለብን። እንደውም እኮ የህገ መንግስቱን የሚተቹ ሰዎች የሚሉት የበዛውን ስልጣን እና የበዛውን የባለቤትነት ለክልል መንግስታት የሰጠነው ነው ኮንዶም እየተተቸ ያለው እያልኩ ያለሁት ህገ መንግስቱን ነው አተገባበሩን አይደለም። በዚህ መንገድ ነው የምትረዱት ህገ መንግስቱን ወይስ ስልጣን ሴንትራላይዝ አድርጎ ፌዴራል መንግስት ላይ ያከማቸ? ህገ መንግስቱ ላይ የሚለው እኮ የፌዴራል መንግስቱ ስልጣን የክልል መንግስታት አዋተው የሰጡት ነው እንደውም እኮ የሚለው አይደለም እንዴ? ከዚህ በላይ እንዴት እንዲሆን ነው የምትፈልጉት? እሱ ላይ ያው ለክልልም የተሰጣለ ለፌዴራልም የተሰጣለ በጋራ የተሰጣለ ለማንም ያልተሰጣለ ብዙ አይነት ነው ያለው። ስለዚህ ለምሳሌ ለማንም ያልተሰጠ ለክልሎች እንደተሰጠ ይቆጠራል ይላል። ግን ያልተሰጠ የሚባል የለም እዛ ውስጥ ሁሉም ተሰጥቷል። ስለዚህ ሁሉም በተሰጠበት ያልተሰጠ ለክልል ይሰጣል ማለት ምንም አለመስጠት ነው። ስለዚህ ክልሎች በጣም ፓወርፉል አድርገን ልታስባቸው አይገባም በኢትዮጵያ ፖለቲካል ኮንቴክስት ውስጥ ማለት ነው። ጽሁፉ ይላል አዎ፣ ግን ደግሞ በተግባር የሚያስችል ነገር የለም። ለምሳሌ ህግ ሊያወጡ አይችሉም። አንዱ ትልቁ ችግር ምንድነው? ክልሎች የራሳቸው ህገ መንግስት አላቸው። ክልሎች የራሳቸው ምክር ቤት አላቸው። ህግ የሚያወጣው ደግሞ ምክር ቤት ነው። ስለዚህ ምክር ቤቱ ካለ ህግ ማውጣት ይችላል። ስለዚህ ብዙ ጊዜ ከቤተሰብ ህግና ከውርስ ህግ ውጪ ሌላ ነገር ሊያወጡ አይችሉም። ምን አይነት ህግ እንዲያወጡ ትጠብቃላችሁ? ለምሳሌ በሀገር የመሬት ህግ ሊያወጡ ይችላሉ። የተፈጥሮ ሀብት ህግ ሊያወጡ ይችላሉ። ሌሎችም ሊያወጡ ይችላሉ። ስለዚህ ምንድነው ክልሎችን ኢምፓወር ከማድረግ አንጻር ብዙ ነገር ሊሰራ ይገባል። የክልል መንግስታት ሌላው ይቅርና የራሳቸው እስከ አፍንጫው የታጠቀ ልዩ ኃይል እስኪያደራጁ ድረስ የራሳቸውን ህገ መንግስት አርቅቀው በዛ በተረቀቀው ህገ መንግስት አካባቢውን ለክልሉ ተወላጆች ብቻ እስኪሰጡ ድረስ አንዳንዴ ለፌዴራል መንግስት እስካይታዘዙ ድረስ አንዳንዴ የፌዴራል መንግስቱ ጣልቃ መግባት ቢፈልግ እንኳን የክልል ምክር ቤት ጥያቄ ካላቀረበለት በስተቀር ጣልቃ እስካይገባ ድረስና የዜጎች ደህንነት አደጋ ላይ እስኪወድቅ ድረስ የፌዴራል መንግስቱን ስልጣን የነጠቀ ነው እንደውም የሚሉት አሁን ያለውን ፌዴራሊዝም እና ህገ መንግስት። እርስዎ ግን እያሉ ያሉት እንደውም የክልል መንግስታትን የጨቆነ ነው እያሉ ነው ያሉት። አሁን አንተ ያልከው ቅድም ብያለሁ፣ ግለሰቦች መብት ባይኖራቸው የሚጠይቁበት መንገድ የለም። ለምሳሌ ክልሎች ላይ የሆነ ሰው አንድ ለብቻው ብሔረሰብ ሊሆን ይችላል፣ ሁለተኛ የሌለው ሰው ማለት ነው። አንድ ራሱን የቻለ ቢሆን መብቱ የሚያስከብርበት መንገድ የለም። ምክንያቱም አንዳንድ ክልሎች መብትን ለብሔረሰቡ ሰጥተዋል። ይሄ ትክክል ነው ብላ ያምናል? አይ ትክክል ብዬ አላምንም። ትክክል አይደለም። ምክንያቱም ግለሰብ የሌለበት ብሔረሰብ ሊኖር አይችልም። ሁለተኛ ደግሞ ሰው የፈለገውን አይነት ውሳኔ ሊሰጥ ይችላል። ብሔረሰብ አልባ ሊሆን ይችላል፣ ሃይማኖት አልባም ሊሆን ይችላል፣ አይታወቅም። ስለዚህ ይህንን መከልከል አትችልም። ስለዚህ ይህን ባልተከለከለበት ሁኔታ በአገሩ ግን መብት ሊያገኝ ይችላል። አሁን ያልከው ምንድነው እንግዲህ ፌዴራል መንግስት ክልሎች ላይ ጣልቃ ለመግባት መብት አጥቷል ነው? አዎ። በመቼው ዓመተ ምህረት? በየትኛው ዓመተ ምህረት? አይደለም፣ ይሄ በጣም የተሳሳተ ነው። ፌዴራል መንግስት እንግዲህ ጦሩን የሚቆጣጠረው ፌዴራል መንግስት ነው። ያም ሆኖ ጠቅላይ ሚኒስትሩ ነው የሚቆጣጠረው። በህጉ መሰረት በአንድ ክልል ላይ የጸጥታ ችግር እንኳን ከተፈጠረ የክልሉ መንግስት ጥያቄ ሳያቀርብለት የፌዴራል መንግስቱ መግባት አይችልም። እኔ ህግ ነው እያነሳ ያለሁት። እንዲህ የሚል ህግ ያለበት ሀገር ነው። ስለዚህ ይሄ ማለት እኮ ክልሎችን የበለጠ ስልጣን የሰጠ የፌዴራል መንግስቱን ስልጣን የገደበ ነው እንደውም። እናንተ ግን የፌዴራል መንግስቱን ከፍተኛ ስልጣን ያለው እንደሆነ ነው እርስዎ እየነገሩኝ ያሉት። ይሄ ህግ የፌዴራል መንግስቱ የተገደበ ስልጣን እንዳለው አያሳይም?
አዎ ፌዴራል መንግስቱ የተገደበ ያልተገደበ ምን ያህል የተገደበ ነው ጥያቄው። መገደቡ እኮ አይቀርም። ህጉ ላይ የሚገድባቸው ነገሮች ይኖራሉ። ግን ደግሞ ያንን ለመገደብ ምንድነው አንተስ ማድረግ የምትችለው? ለምሳሌ ክልሎች የፌዴራል መንግስት ጣልቃ ቢገባባቸው ጦርነት ቢያውጅባቸው ምን ሊያደርጉ ይችላሉ? ምንም ማድረግ አይችሉም። አሁን በምናየው ሁኔታ ምንም ማድረግ አይችሉም። ስለዚህ ምንም ማድረግ ካልቻሉ ያው መጨረሻ የሌለው ጦርነት ይፈጠራል ማለት ነው። በጦርነት ውስጥ የሚጎዳ ህዝብ ይኖራል፣ የሚጎዳ ግለሰብ ይኖራል። ይሄ በጣም አደገኛ ነው። ስለዚህ አንተ ያልከው ቢሆን ጥሩ ነበር ማለት ፌዴራል መንግስት ክልሎች ላይ ጣልቃ የማይገባበት ህጉ እንደዛ ነው። አዎ አሳሪ የሆነ ህግ ቢኖረው። ችግሩ ምንድነው መሰለ ህጉ አሳሪ አይደለም ነው። ለምሳሌ ክልሎች ቢደበደቡ በአውሮፕላን ምን ማድረግ ይችላሉ? ኦኬ መገንጠል መብት የሚባል አለ። ለምሳሌ አሁን እንዴት ነው የሚገነጠሉት? ተቀምጧል ህገ መንግስቱ ላይ የለም አልተቀመጠም። ምክንያቱም ምንድነው የተቀመጠ መሰለ ላይ ያለውን ድንጋጌ ሊነግሮት ይችላል። ችግር የለም እናወራለን። እኛም እንደ ስራችን ስለምናነበው ማለት ነው። ምንድነው መሰለ ህገ መንግስቱ ላይ ፕሮሲጀር ነው ያለው፣ ቅደም ተከተል ነው ያለው። አሁን ለይስሙላ ነው እንጂ አንቀጽ 39 ብዙ ሰው ኢትዮጵያ ህገ መንግስት አንቀጽ 39 ስለያዘ የተለየ ዘንዶ ያለው ይመስላል። ግን በፕራክቲስ ስታይ ምንም ነገር የለውም። ብዙ ችግር አለው አንቀጹ ራሱ። እንግዲህ በዛ ዙሪያ የተጻፉ ነገሮችን ማየት ይችላል። ሌላ ጥያቄ አነሳለሁ በኋላ ላይ። ትግራይ ላይ ስላለው ነባራዊ ሁኔታ ማንሳት ፈልጋለሁ። እንደ ባይቶና አሁን ትግራይ ውስጥ ያለው ነባራዊ ሁኔታ በእናንተ እይታና ግምገማ ትግራይ እንደ ክልል የትግራይ ህዝብ እንደ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? በጣም በሚያሳዝን ሁኔታ ነው ያለው። በሚያሳዝን ሁኔታ እንግዲህ ጦርነት ያላለቀበት ነው። የአገሩን ትተን የውጭ ሀገር ጣልቃ ገብነት ራሱ አላበቃም። የማን ሀገር ጣልቃ ገብነት? የኤርትራ ጣልቃ ገብነት። ኤርትራ እንዴት ነው ትግራይ ላይ ጣልቃ እየገባ ያለው? እንደፈለገ በየት በኩል? በሁሉም በጣም በአንድ በኩል አስመሰልከው። በሁሉም አቅጣጫ። በማን ፈቃድ? ማን ይከለክለዋል? ኦልሬዲ እኮ እንደገባ አልወጣም። ሻዕቢያ እንደገባ ከትግራይ አልወጣም። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽህፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ስለዚህ አሁን የኤርትራ መንግስት መቀሌ ላይ ጽህፈት ቤት እንዳለው ማስረጃ አላችሁ? በጣም ታፔላ ያለው ምናምን አይደለም። ኦልሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። ሁሉም ነገር ላይ አብሮ ነው የሚሰሩት። የጠሉ ሰዎች አብሮ ያጠፋሉ፣ ህዝቡን አብሮ ያፍናሉ፣ ጦርነት አብሮ ያቅዳሉ። ስለዚህ ህዝቡ ችግር ውስጥ እንዲገባ ከችግር እንዳይወጣ የፕሪቶሪያ የሰላም ስምምነት እንዳይተገበር ትልቅ ሚና አለው የሻዕቢያ መንግስት። የትግራይ ብዙ ጊዜ የኤርትራ መንግስትን የፕሪቶሪያ ስምምነት እንዳይፈጸም የሚፈልግና የፕሪቶሪያ ስምምነት ከተፈረመ በኋላ አኩርፎ ሌላ አማራጭና አቅጣጫ ተከትሏል የሚል ወቀሳ ከትግራይ የሚንቀሳቀሱ የፖለቲካ ኃይሎችም ከፌዴራል መንግስቱም ይሰማል። ለምንድን ነው የኤርትራ መንግስት የፕሪቶሪያ ስምምነትን የማይፈልገውና የሚጠላው? ፕሪቶሪያ የሰላም ስምምነት በተመለከተ ሁለት ትልቅ ነገር አለ። ፕሪቶሪያ የሚፈልጉ አሉ፣ የማይፈልጉ አሉ። ፕሪቶሪያ የሚባል የሰላም ስምምነት የማይፈልጉ፣ ስለዚህ ከዚህ በላይ ማጥፋት የለም። ይፈልጋል ሌላ ነገር ነው፣ ማጥፋት ሌላ ነገር ነው። ስለዚህ በፕሪቶሪያ ላይ እናውራ ከተባለ ግን የፕሪቶሪያ ሰላም ስምምነት ይሄ ጦርነት ማብቃት አለበት፣ ይሄ ሞት፣ ውድመት፣ የሴቶች መደፈር፣ ስደት ማብቃት አለበት ያሉ አሉ። ይሄ ፌዴራል መንግስቱና የትግራይ ኃይሎች ብለን የምንጠራቸው በነጌታቸው ረዳ፣ እነ ጀነራል ጻድቃን እና አሰፋ ብርሃ የሚመራው ቡድን ነው። ይሄ የትግራይን ወክሎ የሄደው ነው። እኛንም ሁላችንም ወክሎ ማለት በራሱ መንገድ በዲፕሎማሲያዊ መንገድ ወክሎ የሄደው ነው። ስለዚህ ወደ ሰላም ስምምነት መምጣት አለብን፣ ወደ ጠረጴዛ መመለስ አለብን ያሉ እነዚህ ናቸው። በተቃራኒ ቅድም ያልካቸው ሰዎች ከህወሓት ወገን ያሉ የተወሰኑ ኃይሎች ከመጀመሪያውኑ የፕሪቶሪያ ሰላም ስምምነት አንቀበልም ብሎ መግለጫ ወጥተዋል። አንቀበልም ብቻ ሳይሆን ሰው አላክንም ወደ ፕሪቶሪያ ብሎ ማለት የመጀመሪያ መግለጫ ማየት ትችላለህ። ይሄ ግን ዝም ብሎ የሆነ ነገር አይደለም። ምክንያቱም ኢሳያስ ከነዚህ ጋር አብሮ የሚሰራው ነገር አለ ማለት ነው። ከመቼ ጀምሮ? አሁን እኮ እሱ ላይ ነው እየተቃረነ ሀሳብ። በአንድ በኩል በነበረው ጦርነትና ግጭት የኤርትራ መንግስት ድንበር ተሻግሮ ገብቶ የትግራይ ግዛት ላይ ገብቶ ጥቃት አድርሷል ብላቸዋል። ጥቃት ሲያደርስ መቼም በወቅቱ ህወሓትን ሲመሩ የነበሩት እነ ዶክተር ደብረጽዮንንም ቢያገኛቸው አይተዋቸውም። የእነሱን ጓዶችም ላይ የተለያዩ ጥቃቶች ተፈጽመዋል። ስለዚህ እንዴት ነው
ትናንትና ሊያጠፋው የነበረውን ኃይል እንደገና ትናንትና አብሮ ይሰራ ነበር እያላችሁ ያላችሁት ይሄ ነው እኮ ተቃርኖ። ስለሱ ያላወቀው ነገር ሊኖር ይችላል። ስለጠፉትና ስላልጠፉት ሊነግሩኝ ይችላል። እኔ ብዙም አላውቀውም፣ ግን የሆኑ ሰዎች ሞተዋል፣ የሆኑ ሰዎች ቀርተዋል። ለምንድን ነው እንደዛ የሆነው? እኔ ብዙም እውቀት የለኝም። ግምት አለ፣ ብዙ ግምት አለ። ብቻ ምንድን ነው የቀጥታ ጥያቄ በዶክተር ደብረጽዮን የሚመራው ህወሓት በጦርነቱም ጊዜ ከኤርትራ መንግስት ጋር ግንኙነት ነበረው እያላችሁኝ ነው? የስ እንደዛ ነው። ምክንያቱም ዝም ብሎ የመጣ እሱ ብቻ አይደለም። ከዛም በፊት ግንኙነትን ብቻ ሳይሆን የሆነ ቃል ኪዳንም ያላቸው ይመስለኛል። በማንና በማን? በዚህ በነ ስብሃት የሚመሩት ህወሓትና እነ ኢሳያስ የሚመሩት ሻዕቢያ ማለት ነው። ይሄ የትግራይ ህዝብም የማያውቀው የትግራይ ኤሊትም የማይገምተው ብዙ ነገር እንደነበረ ያስታውቃል። ለምንድን ነው እንደዛ ምለው? የፕሪቶሪያ የሰላም ስምምነት እንግዲህ የትግራይ ህዝብ አስደስተዋል። ብዙ የትግራይ ሰው ተደስተዋል። ምክንያቱም መብራት አልነበረም፣ ስልክ አልነበረም፣ አካውንት የተዘጋበት ሁኔታ፣ የትግራይ ሰው በጅምላ የታሰረበት ሁኔታ፣ ይህ ሁሉ አብቅቷል። ሌላ ደግሞ ያልተመለሰ አለ። ፕሪቶሪያ ሁሉም ነገር መልሰዋል እያልኩ አይደለም። የተፈናቀለው ህዝብ አልተመለሰም። ከጦርነት በፊት የነበረው የትግራይ ግዛት አልተመለሰም። ፍትህ አልተረጋገጠም። እነዚህ ብዙ ነገሮች አልመጡም። እነዚህ ባይመጡም ግን የመጣው ቀላል አይደለም ማለት ስልክ መከፈት ቀላል አይደለም። ቢያንስ ከዘመድ ጋር መገናኘት ቀላል አይደለም፣ ከቤተሰብ ጋር። እነዚህ ነገሮች እየተሻሻሉ ይሄዱ ማለት አንድ ነገር ነው። አነሱ ማለት ሌላ ነገር ነው። አንድ ነገር ነው። አይ የፕሪቶሪያ የሰላም ስምምነት መምጣት አልነበረበትም፣ ጦርነቱ መቀጠል ነበረበት የሚሉ ኃይሎች ግን ሌላ ፍላጎት የነበራቸው ናቸው። እነዚህ አንድ የመሰሉ ኃይሎች አሁን ሄዶ አንድ ነን እያሉ ነው። አንድ ፖፖ ላይ እየተጸዳዱ ነው አሁን ሶስቱም። ስለዚህ እነዚህ ሶስቱም ኃይሎች ዝም ብሎ በድንገት አይደለም አንድ የሆኑት። አንድ የሚያደርጋቸው ኢሳያስ ነው። ኢሳያስ የሚሰጣቸው የተለያየ ተልእኮ አለ፣ በጋራም በግልም ማለት ነው። ያ ተልእኮ ደግሞ የሚሉኝ ፋኖን በዶክተር ደብረጽዮን የሚመራው ህወሓትን እና የኤርትራ መንግስት ነው። እነዚህ ኃይሎች አንድ አይነት ግብ፣ አንድ አይነት አላማ አላቸው ብዬ ምን አይነት አላማ? ትግራይን በተመለከተ ትግራይን ማጥፋት፣ የትግራይን ወጣት መግደል፣ የትግራይን ሴቶች መድፈር አላማቸው በግልጽ ጽፎታል። የጻፉት እኮ እንዴት ቢያንስ እያሉኝ ያሉት እኮ የትግራይ ክልልን ላለፉት 3 አስርት ዓመታት ሲያስተዳድር የነበረ ላለፉት 30ና 40 ዓመታት የትግራይን ህዝብ ከጭቆና ነፃ አወጣለሁ ብሎ ሲታገል የነበረ ድርጅት መሪ የትግራይን ህዝብ ሊያጠፋ እየተባበረ ነው። እንዴት ነው እንዲህ አይነት ሁለት የተቃረነ ሀሳብ ያሳዩ ያሉት? እንዴት ሊሆን ይችላል? እነሱ የሚሉትን ነው አሁን እየነገርከኝ ያለው። እነሱ የሚሉትን ሁሉ እንመን ነው። እነሱ አሁን ለትግራይ ህዝብ ታግለዋል፣ ዲሞክራሲ አምጥተዋል፣ ልማት አምጥተዋል የሚለውን ነገር እኔ እንድደግመው ነው የፈለቀው። እንድደግመው አይደለም፣ በትክክለኛ ማስረጃ የትግራይን ህዝብ የማጥፋት እቅድና እንቅስቃሴ ውስጥ እንዳሉ አሁን ያሉበት አስተላለፍ ነው የምነግርህ። አሁን በኢሳያስ እየተመሩ ኢሳያስ እየመራቸው ጽምዶ የሚሉት እንቅስቃሴ በጋራ የሚያደርጉት ነገር በሙሉ ለትግራይ ህዝብ ምንም ፋይዳ የለውም። ምክንያቱም እንዳልኩ ነው፣ እኔ ከፕሪቶሪያ በኋላ ያለው ነው የምነግርህ። የኢትዮጵያ መንግስት ማለለው ከፕሪቶሪያ በኋላ ባለው ነው። ፕሪቶሪያ እንግዲህ ጦርነትን ብቻ ሳይሆን የጦርነት ቃላትን ብዙ ነገር ክልክላዎች አሉ። እነዛ ክልክላዎችን አክብሬ ነው የምንቀሳቀሰው። ገብተዋል አይደል? አሁን በምናወራበት ጊዜ ምክንያቱም እንዲከበር ስለምፈልግ ነው። ለኔ ሳይሆን ለብዙ ሰዎች ጥቅም ስላለው ነው። በየሜዳው ለሚሞቱ ተፈናቃዮች ትርጉም ስላለው ነው። ስለዚህ እነሱ ወክዬ ስለማወራው ነው፣ እዚህ ለማውራት ጥረት ስለማድረግ ነው። ስለዚህ ምንድነው ምልህ አሁን ህወሓት 30 ዓመትም ገዛ 300 ዓመትም ገዛ ለትግራይ ህዝብ ምን አመጣ ካልከኝ ጦርነት ነው ያመጣው። ምንም ያመጣው ነገር የለም። ደህንነት ነው ያመጣው፣ ስደት ነው ያመጣው። ለዘላለም እዛ አሁን የኢሳያስ መንግስት እንዲኖር ያደረገው ህወሓት ነው። አስመራ ገብቶ የኢትዮጵያ ጦር ሰራዊት ኢሳያስን እንዳያጠፋ ያደረገው ህወሓት ነው። ምክንያቱም ኢሳያስ ከሚጠፋ የትግራይ ህዝብ ይጥፋ፣ የኤርትራ ህዝብ ይጥፋ ብሎ ማለት ነው። ለህወሓት ከትግራይ ህዝብ የበለጠ ኢሳያስ ምን ያደርግለታልና ነው ኢሳያስ ኑሮ የትግራይ ህዝብ ይጥፋ? ለህወሓት የኢሳያስ መንግስትና ኢሳያስ ምን ስለሚያደርግለት ነው ህወሓት ኢሳያስ ኑሮ የትግራይ ህዝብ ይጥፋ ይላል የምትሉት? ይህን ጥያቄ ለነሱ ነው መጠየቅ ያለበት። እርስዎ ነው እንዲህ ይላሉ ስላሉኝ ይሄን እንዲህ ፍላጎትና የነሱ ልብ ማወቅ የሚችሉት እነሱ ናቸው። የሆነውን ግን የምነግርህ ምንድነው ኢሳያስ ከሚጠፋ ይልቅ የትግራይ ህዝብ በጦርነት ይኖር፣ በዚህም በዛም እየተወጋ ይኖር፣ በሻዕቢያም እየተወጋ ይኖር። እንግዲህ ከ90 ዓመት ምህረት በኋላ ባለው ጊዜ ትግራይ የጦር ካምፕ ነው የነበረው፣ የጦርነት ካምፕ ነው የነበረው። ይሄ እንዲሆን የፈቀደው ደግሞ ህወሓት ኢህአዴግ ነው፣ በጊዜ የነበረው መንግስት ነው። ለምንድን ነው እንደዛ ያደረገው? ኢሳያስን አስቀድሞ ነው ብዬ ነው ማምነው።
ኢሳያስ ለማስቀደሙ ዛሬ ያለው ፍቅር ማሳያ ነው። ይሄ ሁሉ ጥፋት ከመጣ በኋላ በድንገት ጽምዶ የሚባል እንቅስቃሴ ፈጥሮ በድንገት የህወሓት ሰዎች አስመራ ሄዶ ደግሶ ለመስማማት የሚያስችል ምንም አይነት ሞራል የለም። ይሄ ሞራል የመጣው በጥፋቱ ላይ ተባባሪ ስለነበሩ ነው። መጀመሪያውም ኢሞራላዊ አካሄድ ይሄዱ ስለነበር ነው እንጂ ድንገት ነው አሁን ተነስቼ አስመራ ለመሄድ ቤተሰቦች ላይ የደረሰውን ነገር አያስችልም። በየትኛው ስምምነት ትሄዳለህ? ከኢትዮጵያ መንግስት ፕሪቶሪያ ተስማማን። በፕሪቶሪያ መሰረት የሚደረግ የማይደረግ ኦልሬዲ ተቀምጧል። ሊያስማማን ይችላል፣ ላያስማማን ይችላል። ሽማግሌዎችም አሉ፣ አስማሚዎችም አሉ። አቤቱታ የምታቀርብበት አካል አለ። አፍሪካ ህብረት፣ አሜሪካ መንግስት፣ አውሮፓ ህብረት እንደዚህ አይነት ነገር ተዘጋጅተዋል። ይሄ ላያረካው የሚችል ብዙ ሰው እንደሆነ አውቃለሁ ባለው ህይወት። አሁን ዝም ብለህ ተነስተህ የትግራይ ሰው ሆነ በደረሰው ችግር ተነስተህ አስመራ ሄደ ከኢሳያስ ጋር ፍቅር ለመጫወት ምንም አይነት ምክንያት ሊኖር አይችልም። አቶ ክብሮም ካለ ደግሞ ድብቅ ሴራ አለ ማለት ነው። እኛም ማናውቀው ለኛ ያልተነገረ ጥያቄ የኤርትራ መንግስት በጦርነት በነበረው ተሳትፎ ምክንያት የህወሓት ባለስልጣናትም ሆነ የትግራይ አመራሮች ከኢሳያስ መንግስት ጋር ተቀራርበው መስራት እና በጋራ መስራት የሚያስችል መሰረት ሊኖራቸው አይገባም እያሉኝ ነው። እንደዚህ ከሆነ ከህወሓት ወገን ያሉ ደግሞ የሚያነሱት ጥያቄ በጦርነት ተሳትፎ ከሆነማ ሌላ የትግራይ ኤሊትም ከፌዴራል መንግስቱ ጋር ሊሰራ አይገባውም። ጥሩ አመጣ። አሁን ይሄ ጥያቄ ጥሩ የሚመስል ነው፣ ግን ጥሩ ያልሆነ ጥያቄ ነው። ለምን መሰለህ? አሁን ከፌዴራል መንግስት ጋር እየሰራን ያለ ነው በፕሪቶሪያ የሰላም ስምምነት መሰረት ነው። በጀት እንዲፈቀድ፣ መንገድ እንዲከፈት፣ እርዳታ እንዲገባ ፕሪቶሪያ በሚለው ማለት ነው። ተፈናቃይም ወደ ቦታው እንዲመለስ ወደ ቤቱ፣ የነበረው ግዛትም እንዲመለስ ከጦርነት በፊት የነበረው ይህን ሁሉ ከፌዴራል መንግስት ጋር መስራት የፕሪቶሪያ የሰላም ስምምነት አዋጭ ነው ብለን ተቀብለናል። ከፌዴራል መንግስት ጋር መስራት ኃጢአት ካልሆነ ከኤርትራ መንግስት ጋር መስራት ኃጢአት የሚሆነው በምን ስሌት ነው? አንደኛ ፌዴራል እኛ እኮ ኢትዮጵያ ውስጥ ነው ያለ ነው። እንደ ኢትዮጵያዊ ከፌዴራል መንግስት ጋር መስራት ምንም ኃጢአት ሊሆን አይችልም። መንግስቱ የፈለገ ቢሆን ማለት የፈለገ አይነት ይሁን ኢትዮጵያ ውስጥ ካለ ድረስ ከመንግስት ነው መብት የምታገኘው፣ መንግስት ነው የሚሰጥ። እንደዛ ሆኖ ተቀርጿል። ስለዚህ ኢትዮጵያ ውስጥ እያለ ከኢትዮጵያ መንግስት ጋር ለምን ሰራ፣ ኢትዮጵያ ውስጥ ለምን ነጋዴ ሆንክ፣ ኢትዮጵያ ውስጥ ለምን ተማርክ መባል የለበትም። ወይም ደግሞ ሌላ ነገር እስካልተፈጠረ ድረስ ማለት ነው። ኤርትራ ሌላ ሀገር ነው። ከኤርትራ ጋር ደግሞ ጦርነት ተደርጓል አሁን። ስለዚህ ይሄ ጦርነት መቋጫው በምንድን ነው? በየትኛው ስምምነት ነው የምንገናኘው ነው? ምክንያቱም መሬት በወረረበት ሰዓት ሁኔታ አሁንም ወጣቶች በሚገድልበት፣ አሁንም የፈለገው ሰው ከመቀሌ አፍኖ በሚወስድበት፣ አሁን በቅርቡ ፊልሞን የተባለ ተወስዷል። የካሜራ ባለሙያ ነው። ከቤተሰብ እንደሰማሁት ከሆነ የኤርትራ ሰራዊት በትግራይ ላይ ያደረገውን ጥፋት ይቀርጽ ነበር። ያ ስለሆነ ከመቀሌ ፈልጎ ህወሓት አሳልፎ ሰጥቶት ወዴት እንደገባ አይታወቅም። ስለዚህ ወደ ኤርትራ ሄደዋል ነው የሚባለው። በዚህ አይነት ሁኔታ በየትኛው ስምምነት ነው እኛ ከኢሳያስ ጋር የምንሰራው? ኢሳያስ የትኛውን ስምምነት ያከብራል? ደግሞ የትግራይ ጥያቄ እንደ ክልል መንግስት ህወሓት እንደ ፓርቲ የውጭ ግንኙነት የማድረግ መብት አለው ወይ? አሁን ይሄ ነው እንግዲህ ሰው ራሱን በጻፈው የተጻፈ ህገ መንግስት ምንም ስዊሳይዳል ነው ብያለሁ። ራስን ለማጥፋት የሚጻፍ ህገ መንግስት ነው። ግን ደግሞ ይሄ ህገ መንግስት ይሻሻል፣ ጠቦኛል፣ አላሰራ ብሎኛል ከልምድም ቢሆን ብለው መምጣት ትልቅ ነገር ይመስለኛል። ያ በተጻፈበት ሁኔታ የፕሪቶሪያ የሰላም ስምምነት ተፈረመ በተባለበት ሁኔታ ያንን የሚያፈርስ ሌላ ስምምነት፣ ሌላ አደገኛ ስምምነት ማምጣት ችግሩ ለህዝቡ ነው የሚደርሰው። ችግሩ ህዝቡ ነው ማለት ምንድን ነው? አሁን ፕሪቶሪያ ከተፈረመ በኋላ ፕሪቶሪያ የማይቀበል ሰው በሙሉ ትግራይ ውስጥ እንዲኖር አይፈቀድም። ፖለቲከኛው ስደት ውስጥ ገብተዋል። ወጣቱ በጎፍ እንትን እያለ ነው፣ በገፍ ማለት ነው። እዛ ውስጥ ቲዲኤፍ ውስጥ የነበሩ ብዙ ጀነራሎችና ተራ ተዋጊዎችም ከዛ እንዲወጡ ሆኗል። ለህይወታቸው ሰግተው ማለት ነው። የታሰሩም አሉ፣ የተገደሉም አሉ። ይህ ሁሉ እንዲሆን ምንድን ነው የፕሪቶሪያ ሰላም ስምምነት የማይቀበሉ ኃይሎች ተሰባስበው በፈጠሩት አደጋ ነው። በ10 ሺህም በ100 ሺዎች የሚደርሱ ቁጥሮችን ያስቀምጣሉ። ለእነዚህ ንጹሃን ዜጎች በዚህ ሁኔታ መኖር ማን ነው ምክንያቱ? ማን ነው ተጠያቂው? ይሄ እንግዲህ የፕሪቶሪያ የሰላም ስምምነት ግዴታ መብትም የሚሰጣቸው ኃይሎች የፌዴራል መንግስት አንደኛ ተጠያቂ ነው። ምክንያቱም እነዚህ ዜጎች እንደ ኢትዮጵያ ዜጎች አይቶ መብታቸውን ማስከበር ያለበት የኢትዮጵያ መንግስት ነው። በዚህ ሂደት
እንቅፋት ሆኖ እኔ ካልተመለስኩኝ እናንተ አትመለሱም ያለው የህወሓት ኃይል ተጠያቂ ነው። በዚህ ሂደት ይሄ ነገር እንዳይተገበር ቀንና ሌሊት እየሰራ ያለው የኤርትራ መንግስትም ተጠያቂ ነው። ከዛ ውጪ ደግሞ በግለሰብ ደረጃ ሁላችንም ተጠያቂ ነን። ምክንያቱም እየመጣ ያለው ችግር ጥፋት ቀላል ስላልሆነ ማለት ነው። በዚህ መካከል አደራዳሪ የነበሩ የአሜሪካ መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረትና ሌሎችም ተጠያቂ ናቸው። እንግዲህ ተጠያቂነቱ ሞራላዊ ሊሆን ይችላል። ማንም የሚከሳቸው ኃይል ላይኖር ይችላል፣ ግን ተጠያቂ ናቸው። ስለዚህ የፕሪቶሪያ ሰላም ስምምነት መፈጸም ያለበት የፌዴራል መንግስት ነው። ምክንያቱም መልሶ ወደ ህገ መንግስቱ ነው የመለሰን። ህገ መንግስቱ ውስጥ ደግሞ ፌዴራል መንግስት ማድረግ ያለበትን ማድረግ አለበት ማለት ነው። ይሄ ባለማድረጉ ተጠያቂ ነው። የፌዴራል መንግስቱ በየትኛውም ጊዜ እነዚህ ኢትዮጵያውያን ዜጎች ከተፈናቀሉበት ቦታ የመመለስ መብት አላቸው፣ እንዲመለሱ ፍላጎት አለኝ፣ ጥረት ማድረጋለሁ ሲል በተደጋጋሚ ጊዜ መግለጫ ሲያወጣ ሰምተናል። በአንጻሩ በህወሓት በኩል እነዚህ ሰዎች ሲመለሱ የአካባቢው መዋቅር አብሮ መመለስ አለበት፣ ታጣቂዎች አብሮ መመለስ አለባቸው የሚል ቅድመ ሁኔታ አስቀምጧል። በእናንተ እይታ እነዚህን የፌዴራል መንግስቱንና የህወሓትን አቋም አስታርቆ የነዚህን ዜጎች ህይወት ሊታደግ የሚችልና የመኖር መብታቸውን ሊያስጠብቅ የሚችለው መፍትሄ ምንድን ነው? ለዚህ ጥያቄ ቀላል መልስ የለውም። የወገኖቻችን ህይወት በጣም አደጋ ውስጥ እየኖረ ስለሆነ ብዙ ሰው እየሞተ ነው እንዳልኩ፣ በህመም በቀላል ህመም፣ ምግብ የለውም። ትናንት ኢንቨስተር የነበረ ሰው ዛሬ የሚበላው ነገር የለም። ትናንት G+5 ትልቅ ህንፃ ትልቅ ፎቅ የነበረው ሰው ዛሬ ማደሪያ የለውም። ትናንት ልጆችን ጥሩ ትምህርት ቤት የሚያስተምር ዛሬ ከልጆቹ ጋር ተለያይቶ ይኖራል። ግማሹ ሱዳን ይኖራል፣ ግማሹ አዲስ አበባ ይኖራል፣ ግማሹ መቀሌ ይኖራል። ተበታትኖ እስካሁን አልተገናኘም። ስለዚህ ይህን ሁሉ የማገናኘት ስራ የፌዴራል መንግስቱ ስራ ነው። ፌዴራል መንግስቱ ምንድን ነው የሚያደርገው? እንግዲህ ጦርነቱ ተፈጥሯል፣ መፈጠር አልነበረበትም። ከጦርነቱ በኋላ በዚህ ጉዳይ ላይ ተሳታፊ የሆኑ ኃይሎች አሉ። እነዚህ ተሳታፊ የሆኑ ኃይሎች በዜጎች ላይ የሚያደርሱት የህልውና ጥያቄ አለ። ስለዚህ እነዚህ ዜጎች ከተቻለ በህግ ተጠያቂ ማድረግ፣ ምክንያቱም ፕሪቶሪያ ላይ እንደዛ ነው የሚያስቀምጠው። ፍትህ መኖር መቻል አለበት። ሰው የገደለ ሰው በነጻ የሚንቀሳቀስበት ሀገር መሆን መቻል የለበትም። ፌዴራል መንግስት ይህንን የማመቻቸት ግዴታም ኃይልም አለው፣ ሀብትም አለው። ስለዚህ ይህን ተጠቅመው መመለስ አለበት ነው። ቅድም ያልከው ህወሓት ምንም የአብረን እንጥፋ ጥያቄ ነው፣ አጥፍቶ የመጥፋት ስራ ነው። አንድ ፓርቲ ካልተመለሰ የሚመለስ ሰው የለም ማለት ከዚህ በላይ ጭካኔ የለም። ምክንያቱም ፓርቲዎች በተፈጥሮ ይወለዳሉ፣ ያድጋሉ፣ ይሞታሉ። ይሄው ፓርቲ ሊሞት ይችላል። የሞቱ ዜና በምርጫ ቦርድ ተነግሮናል። አይ አለውኝ እያለ ነው እሱ የሚያጣራ ነገር ያጣራው። እኔ የሚያሳስበኝ የፓርቲ መኖር አለመኖር አይደል። ይሄ ፓርቲ የእኛም ፓርቲ ቢፈርስ ችግር የለውም። ከፓርቲ ህዝቡ ነው የሚቀድመው። ስለዚህ የተፈናቀለው ህዝብ፣ የሚሰቃየው ህዝብ መመለስ መቻሉ ለሁሉም ፓርቲ ደስታ ነው መስጠት ያለበት። የአሜሪካ በኢትዮጵያ የአሜሪካ አምባሳደር እና የተለያዩ የአውሮፓ ሀገራት አምባሳደሮች ቅድሚያ ለሰብአዊነት ስጡ እና እነዚህ ዜጎች የሚመለሱበትን እድል አመቻቹ፣ ፖለቲካው ከነሱ ቀጥሎ ይደርሳል የሚል ማሳሰቢያና የመፍትሄ ሀሳብ አቅርበዋል። እንደ ባይቶና እንደዚህ ያለው የመፍትሄ ሀሳብ ላይ ያላችሁ እይታና አቋም ምንድን ነው? ምንድን ነው መሰለህ፣ አሁን ትልቁ ስህተት የትግራይን ህዝብና የትግራይን ክልል በህወሓት እጣ ፈንታ ልክ ማየት ነው። ማን ነው እንዲህ የሚያየው? ሁሉም፣ በተለይ ፌዴራል መንግስት እንደዚህ እያየ ይመስለኛል። ምንድን ነው መሰለህ፣ ህወሓት ልታፈርሰው ትችላለህ፣ በራሱም ሊፈርስ ይችላል። ያ ማለት ክልሉን ማፍረስ፣ ክልሉን መከፋፈል፣ ክልሉን ለሌላ ወገን አሳልፈ መስጠት አለብህ ማለት አይደለም። ይሄ በጣም ሊታሰብበት የሚገባ ነገር ነው። ስለዚህ ኦልሬዲ ህወሓት ከምርጫ ቦርድ ተሰርዘዋል። እሱ ራሱ የራሱ ጉዳይ ነው የሚሆነው። ራሱ ነው ይህንን መመለስ ያለበት ራሱ እንደገና። ምክንያቱም ያኔ ሲታገድ ህወሓት ብቻ አልታገደም። በጦርነቱ ጊዜ ትግራይ ውስጥ 4-5 ፓርቲ ታግዶ ነበር፣ እኛን ጨምሮ ማለት ነው። ስለዚህ እነዚህ ፓርቲዎች በራሳቸው መንገድ በፕሪቶሪያው ስምምነት መሰረት ነው ህጋዊ እውቅናቸውን መመለስ የቻሉት። ሲመልሱ ችግር አለ ወይ? ማአት ችግር ነው ያለው። ግን ደግሞ ህዝቡ ዝመት ተነስ ያልንበት ምክንያት የለም፣ ስለማያዋጣ ማለት ነው። እንደ ጦርነት አስከፊ ነገር ስለሌለ ህዝባችን ወደዚህ አይነት ነገር እንዲገባ አንፈልግም። በተቻለ መጠን የውስጥ ጉዳያችን በራሳችን ዋጋ ነው መመለስ የምንፈልገው። ስለዚህ ህወሓት ፍቃድ አልተመለሰለትም ማለት የትግራይ ህዝብ በዛው ይጥፋ ማለት አይደለም።
ሌላ አስተዳዳሪ ነው ሊመጣ። ተፈናቃዮቹ የህወሓት የህልውናና የህወሓት የሰርቲፊኬት ማግኛ መንገድ ሆስቴጅ ሆነዋል ብለው ያስባሉ? ስለዚህ በጣም አሳዛኙ ነገር ሁሉም የሚጫወትባቸው ነው። ፌዴራል መንግስትም በእነሱ ላይ የሚጫወተው አደገኛ ካርድ አለ። ምን አይነት? ያው አሁን የሚኖሩት ኑሮ የፌዴራል መንግስቱም ውጤት ነው። የፌዴራል መንግስቱ እኮ የህወሓት ያስቀመጠው ቅድመ ሁኔታ ሲቀር በአካባቢያቸው ተመልሰው ይኑሩ ብሎ እኮ በተደጋጋሚ መግለጫ ሰጠ። በተደጋጋሚ ጥያቄ መግለጫ ስለሰጠ ህወሓትና የጊዜያዊ አስተዳደሩ እኮ ነው አልለቅም ያለው። ህወሓት እኔ ካልገባው እነሱ ብቻቸውን አይገባም አለ። ከዛ በኋላ የጊዜያዊ አስተዳደሩ ደግሞ የእነሱን ሰላምና ደህንነት ለማስጠበቅ የሚያስችል የጸጥታ መዋቅር አብሮ ይግባ አለ። ስለዚህ የፌዴራል መንግስቱ ይሄኛውን ቅድመ ሁኔታ እንዴት ነው ማለፍ ያለበት? አሁን ህወሓት ስለሚለው እና ፌዴራል መንግስት ስላለው አይደለም፣ ስለሚሆነው ነገር ነው ማየት ያለብን። አሁን እዛ ውስጥ በመግደል በመዝረፍ የሚጠረጠሩ ሰዎች ናቸው አስተዳደሩን የያዙት ማለት ነው። ስለዚህ ህዝቡ ተመልሰ ወደዚህ ግባ ማለት ተመልሰ ሞት እንደማለት አቶ ኮሮና እዚህ ላይ እዛ አካባቢ ያሉ ሰዎች ደግሞ የሚያነሳ ጥያቄ ላንሳ። እዛ ያለው አስተዳደር ተፈናቃዮቹ ወደ ቀያቸው ሲመለሱ የሚጠብቃቸው አስተዳደር በመግደልና በመዝረፍ ትከሱታላችሁ። ህወሓትና የትግራይ ጊዜያዊ አስተዳደር ይግባ የሚለው መዋቅርንም ደግሞ እዛ አካባቢ የኖረው ህዝብ በመግደልና በመዝረፍ ይከሰዋል። አዎ እኔ አሁን ገዳዮች ጠበቃ ሁኜ አይደለም የቆምኩት እዚህ። ስለዚህ ባይቶና ህወሓት ከነ ታጣቂዎቼ ነው ተፈናቃዮቹ መመለስ ያለባቸውን የሚለውን ሀሳብ ትቀበሉታላችሁ? ህወሓት አንቀበልም። ህወሓት እንዳልኩ ነው እኮ ላለመቀበላችን ምክንያት እኔ ካልተመለስኩኝ የሚመለስ ተፈናቃይ የለም ብሎ ኮንክሉድ አድርገዋል። በዚህ ተጠያቂ ነው። በዚህ በጠፋው ህዝብ ልክ መጠየቅ መቻል አለበት፣ ግለሰቦቹ ማለት ነው። እንደዚህ ያሉ ሰዎች ይታወቃሉ። እነዚህ ሰዎች በህግ መጠየቅ አለባቸው። የሚጠየቁት ደግሞ ግለሰቦችን በማጥፋት ሳይሆን ህዝብን በማጥፋት ነው። የተፈናቀለውን ህዝብ በድህነትና በረሃብ በማጥፋት መጠየቅ መቻል አለባቸው። ይሄ ብቻ ግን አይደለም። እዛ ተፈናቃዮች ወደሚመለሱበት ግዛት ያሉ ሰዎችን በመግደል የሚጠረጠሩ ገና ፍትህ ያልተረጋገጠባቸው አካላት ተመልሶ ህዝቡን እንዲገድሉ መፍቀድ የለብንም። ስለዚህ ምን መፍትሄ ያላችሁ? ሶስተኛ አማራጭ ሶስተኛ ይሄ ፌዴራል መንግስት በፕሪቶሪያው ሰላም ስምምነት መሰረት የተፈናቀለው ህዝብ በሰላም እስከነ ክብሩና እስከነ ደህንነቱ እንዲመለስ የማድረግ ግዴታ አለበት። ሶስተኛ አማራጭ አንዳንድ ሰዎች የሚያቀርቡት ግዴታ አለበት። ለምንድን ነው እንደዚህ በፕሪቶሪያው